መጽሐፈ ነህምያ ከስም ሁሉ በላይ በሆነ በኢየሱስ ስም ይህን ታላቅ ቃል አነባለሁ። የአባቶቼ መቃብር ያለባት ከተማ ተፈትታለችና በሮቿን በእሳት ተቃጥለዋልና ፊቴ ስለምን አይዘን አልሁት። ንጉሡም ምን ትለምነኛለህ አለኝ። እኔም ወደ ሰማይ አምላክ ጸለይሁ። ንጉሡን ደስ ቢያሰኝህ ባሪያህም በፊት ሞገስ ቢያገኝ እሰራው ዘንድ ወደ ይሁዳ ወደ አባቶቼ መቃብር ከተማ ስደደኝ አልሁት። እግዚአብሔር የተናገረኝ እንዲህ ነው። ይሄ ቀን የተሐድሶ ቀን እያገለገላችሁ ላላችሁ ዲያቆናቶች እግዚአብሔር ታድሶን ያደርጋል። ለመሪዎች ለሽማግሌዎች እግዚአብሔር ታድሶን ያደርጋል። ወደ ኢየሩሳሌም ቤተክርስቲያን ለተገኛችሁ ቅዱሳን ሰማይ ታድሶን ያደርጋል። ያነበብኩላችሁ ቃል ነህምያ ላይ ያለ ቃል ስለ አንድ ጎበዝ የእምነት አባት ይናገራል። በዚህ ቃል እግዚአብሔር ነፍሳችንን ይነካታል። ርዕሴ ምንድነው አልኳችሁ? ታድሶ። ከርዕሴ ስነሳ ታድሶ ማለት ምንድነው? ወደ ነበረ ኳሊቲ መመለስ ነው። ወደ ነበረ ጥራት መመለስ ነው። ወደ ነበረ ኃይል መመለስ ነው። ወደ ነበረ አቅም መመለስ ነው። ቀድሞ ወደ ነበረ ነገር ወደዚያ ነገር ውስጥ መግባት። አንዳንዶች ቀድሞ ኃይለኛ የጸሎት ሕይወት አላቸው፣ ዛሬ ግን የላቸው። አንዳንዶች ቀድሞ በኃይለኛው እግዚአብሔርን ቃል ያጠናሉ፣ ነገር ግን አሁን ተወስዶባቸዋል። አንዳንዶች ቀድመው በኃይል በትጋት ይዘምራሉ፣ ዛሬ ግን ያንን አቁመዋል። አንዳንዶች ቀድሞ የቤተ ክርስቲያን መሪ ናቸው፣ ትልልቅ ሐሳብ ይሰጣሉ፣ ዛሬ ግን ያንን ነገር ማድረጋቸውን አቁመዋል። በተለይ አሁን ባለንበት ዘመን ቤተ ክርስቲያን ተሐድሶ የሚያስፈልግበት ጊዜ ላይ ነው ያለችው። የኢትዮጵያ የወንጌል አማኝ ማህበረሰብ በሙሉ የምንገለገልም የምናገለግልም ሰዎች የተወሰደብን ብዙ ነገር አለ። ምን ያስፈልገናል? ተሐድሶ ያስፈልጋል። ስለዚህ መታደስ ማለት ምንድነው? ወደ ቀደመ ኃይል ውስጥ እንደገና መግባት፣ ወደ ቀደመ የጸሎት ህይወት ውስጥ እንደገና መግባት። ስለዚህ የጣልነው የጸሎት ህይወት አለ፣ የጣልነው ቅድስና አለ፣ የጣልነው ፍቅር አለ፣ የጣልነው አንድነት አለ፣ የጣልነው ማገልገል አለ፣ የጣልነው መሰጠት አለ፣ የጣልነው ቀድሞ በቤተ ክርስቲያን ውስጥ ተገኝቶ መጸለይ ከብዙ ቸርች ተወስዷል። ብዙ የጣልናቸው ነገሮች አሉ። የዘላለም አምላክ እግዚአብሔር ግን ለኔና ለእናንተ ለኢትዮጵያ ቅዱሳን ተሐድሶን ያደርጋል። በሐሳቤ መጀመሪያ በደንብ አድርጌ ማስጠንቀቅ የምፈልገው ፐርሰናሊ እኔ ተሐድሶ ያስፈልገኛል። አንተ ተሐድሶ ያስፈልግሃል። የጣልከው ብዙ ነገር አለ። ቤተ ክርስቲያን እንደገና ተሐድሶ ያስፈልጋታል። የኢትዮጵያ ክርስቲያን እንደገና ምን ያስፈልገናል? ተሐድሶ ያስፈልገናል። ተሐድሶ እንደሚያስፈልገን አለማወቅ የሚመጣው የታድሶ መንፈስ እንዳያድሰን ያደርጋል። ሬዲ ካልሆንክ፣ ይህንን እውነት ካልተቀበልክ፣ ካልተዘጋጀህ፣ አዎ ወድቅ ያለው ጠፍቻለሁ፣ ኃይል አጥቻለሁ፣ አቅም ጠፍቷል፣ ፍቅሬን ተነጥቄያለሁ፣ አንድነቴን ተቀምቻለሁ፣ ይሄው እውነትን እውነት ብለህ በእግዚአብሔር ፊት አሳይተህ ራስህን ለታድሶ ስታዘጋጅ የሚመጣው የታድሶ ንፋስ ያገኝሃል። ክብር ለጌታ ይሁን። ክንፎቻችን መብቀል ይጀምራሉ። አሜን ትለኛለህ ሆይ? የሰራዊት ጌታ እግዚአብሔር ይህን ራእይ ያሳየኝ ነው። ያንዳንድ ሰዎች ክንፍ እየበቀለ ያለው ወይኔ የሆነ መገለጥ አየሁ። አሜን በለ በጌታ። ለዚህ ድምፅ ክብር ይሁን። ያሳየኛል ጌታ። እናንተ ሰዎች ክንፍ ሲያበቅሉ ያለው ሲያጎጠጉጥ እግዚአብሔር አሳየኝ። ዛሬ የንስር ክንፍ ይገጠምልሃል። ከደመና በላይ መብረር የሚያስችል ሃሌሉያ። ኧረ እንደገና ክብሩቴን ጌታ መጣ። እግዚአብሔር መንፈስ እንዲህ በል ታድሶ ይሆንልኛል። ነህምያ ባለበት ዘመን በምርኮ ምድር ሲኖር ስለ ታላቂቱ ከተማ፣ ስለ ታላቂቱ መንደር፣ ስለ ቃል ኪዳኑ ስፍራ አንድ ነገር ሰማ። በሱሳ ግንብ ተቀምጦ ሳለ አናኒ የሚባለው ወንድሙ መጣ ነህምያ ወዳለበት። ነህምያ በምርኮ አገር ነው ያለው። ነህምያ በምርኮ አገር ቢቀመጥም እግዚአብሔርን የሚወድ ሰው ስለነበረ፣ ጌታን የሚፈራ ሰው ስለነበረ እግዚአብሔር አክብሮታል። በምርኮ ቦታ ላይ ማይገባውን የከፍታ ቦታ ጌታ ሰጥቶታል። ውሎ አዳሩ ንጉስ ፊት ነው። ውሎ አዳሩ ንጉስ ጋር ነው። የሚሰራው ንጉስ ጋር ነው። በንጉስ ፊት ሞገስን ያገኘ እግዚአብሔር ድል የሰጠው ሰው ነው። ግን በምርኮም ይኖር የተስተካከለ ያማረ ቦታ ላይ አለ እና ይሄ ነህምያ ከኢየሩሳሌም ከቃል ኪዳኑ መንደር ከቃል ኪዳኗ ከተማ እግዚአብሔር ሲመለክበት ሲታጠንለት ከነበረው ስፍራ አናኒ የሚባለው ወንድሙ መጣ። ነህምያን አገኘው። ሰላምታ ተለዋወጡ። አንድ ጥያቄ ጠየቀው።
እንዴት ናት ያቺ ከተማ? እንዴት ናት ያቺ መንደር? እንዴት ናት የአባቶች መቃብር ያረፈባት ያቺ ታላቅ ስፍራ? እንዴት ነው ቤተ መቅደሱ በምን አይነት ሁኔታ ላይ? የቤተ መቅደሱ ቅጥር ምን ይመስላል ብሎ ጠየቀው። አናኒ ደግሞ ያለውን እውነታ ለነህምያ ነገረው። ምንድነው ያለው እውነታ? ኢየሩሳሌም ትላንትና ሌዋውያን ቆመው ምስጋና የሚያሳርጉባት ኢየሩሳሌም ፈርሳለች። ትላንትና መዘምራን ጌጠኛ ልብሳቸውን ለብሰው ቀኔን ሲቀኙበት የነበረችው ኢየሩሳሌም ተቃጥላለች። ትላንትና መስዋዕት ተሰውቶ ስቡ ሲቃጠል ለእግዚአብሔር መስዋዕት ሲሰዋበት የነበረው ያ ስፍራ ያ መሰዊያ በሙሉ ተቃጥሏል፣ ፈርሷል። ነገር እንዳልነበር ሆኗል። የትላንትና ምልኮ ተቋርጧል። የትላንትና ልልታ ተቋርጧል። የትላንትናው ቅኔ ተቋርጧል። የትላንትናው ሕገ ኦሪት መነበቡ ተቋርጧል። ነገር በሙሉ ፈርሷል፣ ተዘበራርቋል። አናኒ ይሄንን ነገር ነገረው ለነህምያ። ነህምያ ስለ ኢየሩሳሌም እንዲህ አይነት መጥፎ ክስተት በሰማ ጊዜ የራሱ ጉዳይ አላለም፣ ውስጡ ደፈረሰ፣ ማዘን ጀመረ፣ ልቡ ተነካ። ወትሮም ያስብ ነበር። ወትሮም የነህምያ የልብ መሻት ስለሚበላው፣ ስለሚጠጣው፣ ስለሚለብሰው፣ ስለ ትዳሩ፣ ስለሚሰራው ቤት፣ ስለሚነዳው መኪና አልነበረም። በምርኮ ሀገር ሆኖ ስለ እግዚአብሔር ቤት ያስብና ይጨነቅ ነበር። ለዚህ ነው አናኒም ባገኘው ጊዜ ስለ ግል ሕይወቱ አይደለም የጠየቀው፣ ስለ እግዚአብሔር ቤት ጠየቀ። ወገኖቼ ሆይ በዚህ ምድር የምንኖረው ኑሮ በጣም አጭር ነው። ዛሬ አየናቸው ተቀበሩ የሚል ዜና እየሰማን፣ ዛሬ የሆነ ነገር ሰሩ የተባሉ የሞት ዜናቸውን እየሰማን ያለን። የዚህ ምድር ሕይወታችን አጭር ነው፣ ዘላለማዊ አይደለንም በዚህ ምድር እና በዚህ አጭር ዘመናችን የዘላለሙን የእግዚአብሔርን ነገር ሰርቶ ማለፍ እንደማ ካላችሁኝ እንደ ነህምያ ይሄን ልብና ዛሬ እሑድ ማለዳ ስለ እግዚአብሔር መንግስት፣ ስለ እግዚአብሔር ቤት፣ ስለ አምልኮ፣ ስለ ዝማሬ፣ ስለ ጸሎት ወደ ሰማይ ስለሚወጣው አምልኮ እንደ ነህምያ ማሰብ፣ ስለ እግዚአብሔር መሰዊያ ማሰብ፣ መጨነቅ፣ ማሰላሰል፣ ነገር እንዴት ሆነ ብሎ ማለት፣ ነገር እንዴት ሆነ ብሎ መጠየቅ። ነህምያ እንዲህ አይነት ልብ ነው ያለው። ልባርካችሁ በጌታ የሰማይ አምላክ እግዚአብሔር የነህምያን ልብ ይስጠን። ልባችንን እንደገና ያድሰው፣ ይቀይረው። ሃሌሉያ። እና በሰማ ሰዓት ድሮም ተናግሬ ነበር፣ በወቅቱ የነበሩ መሪዎች የአመራር ችግር ነበረባቸው ምናምን ብሎ ወደ ሰዎች አላላከከም። ይሄ ሰው ውስጡን ቁጭት በላ። አንዳንድ ሰው እኮ መዘምራን እየፈረሰ ጉዳዩ አይደለም፣ ቤተ ክርስቲያን እየተናጋች ጉዳዩ አይደለም፣ የቀድሞ ክብር ርቆ ጉዳዩ አይደለም፣ ህዝብ እየጠፋ ጉዳዩ አይደለም፣ አምልኮ እየተቋረጠ ጉዳዩ አይደለም። እንዲያውም አንዳንድ ሰው እኔ ከሞት ሰርዶ አይብቀል፣ ለምን ያለሱ ነገር አይቀጥልም እንዲባል ለርካሽ ተወዳጅነት ስለ እግዚአብሔር ቤት ጉዳይ የሌለው ብዙ ሰው አለ። ነህምያ ውስጡ ተነካ። ለምን አለ? ያ የአባቴ ቤት ያ ዘማሪዎች ልብሳቸውን ለብሰው አምልኮ ወደ ሰማይ የሚያሳርጉበት እንስሳ ነው እየፈነጨበት ያለው። በዚህ ሰዓት ካልቆጨ ነገር ሲበላሽ ለምን ብለህ ካልጠየቅ ምኑ ጋ ነው ክርስትና? ምኑ ጋ ነው አገልጋይነት? የኔ ወዳጅ ምኑ ጋ ነው የኢየሱስ ተከታይነት? ዛሬ መሪዎች የሚያስፈልገን ታድሶ እንደ ነህምያ አይነት ልብ መያዝ፣ የዘርፍ መሪ፣ የዲያቆናት መሪ፣ ሽማግሌ የሆንን በተለያየ ዘርፍ ላይ የምናገለግል ደግሞም የክርስቶስ ተከታዮች ታድሶ ያስፈልገናል። ልባችንን እግዚአብሔር እንደገና እንደ ነህምያ ይለውጠው፣ እንደ ነህምያ ያድሰው። ለምን ብሎ መቆጨት፣ ከዛስ በኋላ ማድረግ ያለብኝ ነገር ካለ አደርጋለሁ ብሎ መነሳት። ውስጡን በላው አልኩ። ልቡ ተሰበረ። ቀና። የተቋረጠው አምልኮ አበሳጨው። ለምን አለ? ሲደረግ የነበረ ስርዓት መቋረጡ ነህምያን አሳዘን። የአባቶች መቃብር ያለባት ያ ትልቅ ቤተ መቅደስ ፈርሶ ትናንትና ትልልቅ ካህናቶች ውለው ሲያድሩበት የነበረ ዛሬ ግን ውሻና ቀበሮ ሲመላለስበት፣ አረ ለምን ተደረገ አለ ነህምያ። ልቡ ተሰበረ። እንዲህ አለ፣ አዝን ጀመረ። የሚያሳዝነን ኪሳችን የሳሳ ጊዜ፣ አንተም ያሳዝንህ ያሰብከው የሥራ ጉዳይ የተበላሸ ጊዜ ነው። ነህምያ ግን የሚያሳዝነው
የእግዚአብሔር ቤት የተበላሸ ጊዜ፣ የሆነ ነገር የጎደለ ጊዜ፣ አምልኮ የተበላሸ ጊዜ፣ የሆነ ነገር የተቋረጠ ጊዜ፣ የግል ጉዳይ አይደለም የሚያበሳጨውና የሚያሳዝነው የእግዚአብሔር ቤት የሆነ ነገር ቅር ሲል ነህምያ ሐዘን ውስጥ ይገባል። መኪና ስላልገዛ አይደለም ያዘነው፣ ቤት ስላልሰራ አይደለም ያዘነው፣ እኔስ በምርኮ ሀገር ምኖር እስከ መቼ ነው ብሎ አይደለም ያዘነው ነህምያ። በሩቅ ምድር ያለችው ክብሯን የተቀማችው ኢየሩሳሌም፣ ሞገሷን የተነጠቀችው ኢየሩሳሌም፣ ዓለም የሚያውቃት ኢየሩሳሌም ፈርሳ ደጆቿ በመቃጠሉ ማዘን ጀመረ እና በንጉሱ ፊት እንደ ትላንትና መሆን አቃተው። አቤት ምን አይነት ልብ ነው! እንደ ትላንቱ ደስታው ተነጠቀ። ንጉሱ እስኪያውቅበት ድረስ፣ አጠገቡ ያለው ሰው እስኪያውቅበት ድረስ የነህምያ የልብ ሐዘን በፊቱ ተገለጠ። ነህምያን ስጠይቀው ምንድነው ያሳዘነ ስትል የአባቶች ከተማ ይላል፣ ወይኔ ሀገሬ ይልሃል፣ ወይኔ ምድሬ ይልሃል፣ ወይኔ ያ መሠዊያ ይልሃል፣ ወይኔ ያ ክብር ተነጠቅን እኮ ያለቅሳል። ነህምያ ፊቱ ላይ እስኪወጣ ድረስ ጓደኞቹ ሰላም ነህ ብለው ሲሉት ነህምያ ላይ የሚያዩት የመፍረሱ የሐዘን ውጤት፣ የቤቱ የመበላሸት የሐዘን ውጤት ፊቱ ላይ ይታያል። ንጉሥ ልክ አይደለህም አለ። እንደ ትላንትናው አይደለም። ፊትህ ላይ የማየው ነገር አለ። የህመም አይደለም ማለት የህመም አይደለም። አንተ ላይ ሌላ የሆነ ሐዘን ይታየኛል። አዎ ልቤም አልዋሸም፣ ፊቴም አልዋሸም። ልቤ ውስጥ ያለው ሐሳብ በሰውነቴ በስጋዬ ላይ ተገልጧል፣ ታይቷል። ንጉሥ ሆይ ሻመት ንገስ፣ ንገስ ሻመት። የአባቶች ከተማ ተዋርዳለች፣ ፈርሳለች፣ ተበላሽታለች። ወገኖቼ ወንድሞቼና እህቶቼ የተበላሸ ብዙ ነገር አለ። የተበላሸ ብዙ ነገር አለ። ስሙኝ በጌታ እንደ ሀገር የተበላሸ ብዙ ነገር አለ። በመዝሙር ሸፍነ ነው፣ በጭብጨባ ከልለ ነው፣ በእልልታ ከልለ ነው፣ እርስ በርስ በመገባበዝ ሻይ ቡና በመባባል አገልጋዮች ደብቀ ነው ከልለ ነው ያለ። ቤተ ክርስቲያን ውስጥ ብዙ ነገር አለ። ተበላሽታለች ቤተ ክርስቲያን። ምንድነው በዚህ ዘመን የቀረን? መነሻዬ ላይ ብያለሁ፣ በመካከላችን ፍቅር ጠፍቶ የለም። ፍቅር ሁሉ ውሸት የውሸት። አሁን ግን እንደ ሀገር ሰማኝ እየከለልን እያለባበስን ብንተው እንደ ካንሰር በሽታ እየተሰራጨ ቶታል ይገለላል። ከወዲሁ ግን የመረቀዘው መቀደድ ያለበትን ቀደን ኦፕራሲዮን ማድረግ ሰርጀሪ ማድረግ ያለብን አድርገን ቆሻሻውን አውጥተን እንደገና መታደስ። መሪዎች ከላይ ጀምሮ እስከ ታች ድረስ ታድሶ ያስፈልገናል። ፍቅር ጠፍቷል በቤተ ክርስቲያን። መናከስ ነው፣ መበላላት ነው፣ መቦጫጨቅ ነው ያለ፣ መተማማት ነው ያለ። ፊት ለፊት ሰላም ከጀርባ ሌላ አይነት ህይወት ነው ያለው። ይሄን መልእክት በቴሌቪዥን እየሰማችሁ ያላችሁ እንደ ሀገር ተሐድሶ ያስፈልገናል። እግዚአብሔር የነህምያን ዘመን እንዲመልስልን እና እየጸለየ ያለ ሰው ጥቂት ነው፣ የሚጮህ ሰው ጥቂት ነው። ማነው በመሰዊያው ላይ ለአገልጋዮች እየቃተተ ያለ? ማነው የጸሎት መሰዊያው ታድሶ ያለ? ማነው እያነባ በእግዚአብሔር ፊት ያለ? ለግል ጉዳይ ይሮጣል እንጂ ለራሱ ጥቅም ይሮጣል እንጂ ይሯሯጣል እንጂ። ማነው ስለ ቤተ ክርስቲያን በእግዚአብሔር ፊት እያለቀሰ ያለ? ማነው ስለ ሀገር እያለቀሰ ያለ? ማነው ነውጥ ውስጥ ስላለች ሀገር፣ የሰው ደም እየፈሰሰባት ስላለች ሀገር፣ ግራ ስለገባት ሀገር ማነው እየጮኸ ያለ? ማነው እያለቀሰ ያለ? ማነው እየቃተተ እግዚአብሔርን እያሳሰበ ያለ? በማለዳ ተነስተ ወደ ስራ ትሮጣለህ፣ ትመጣለህ፣ ትተኛለህ፣ ዘወትር ይህን ታደርጋለህ እንጂ ማነው ጾም ጸሎት የሚገባ ሰው ኢትዮጵያን ይዞ በእግዚአብሔር ፊት የሚወድቅ ማናል? ማናል? አገልጋዮችን እርዳ አግዝ ብሎ የሚል አገልጋይ የሚነክስ በዛ እንጂ፣ ጠለሸት የሚቀባ በዛ እንጂ፣ ፊቱን የሚያስረዝም በዛ እንጂ፣ ለሚያገለግሉ አገልጋዮች ጸጋን አብዛላቸው ብሎ ማነው በእግዚአብሔር ፊት የሚወድቅ? የሚያስፈልገን ይሄ ነው። ታድሶ ያስፈልገናል። ስለዚህ መጠቃቅስላችሁ ነገር በመካከላችን ሊኖሩ የሚያስፈልግ ግን የተነጠቅነው የተወሰነ ምን አልኳችሁ? ፍቅር የለም፣ አንድነት የለም፣ አንዱ ለአንዱ መተጋገዝ የለም፣ መተሳሰብ የለም። ሁሉ ለኔ 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 አይነት ህይወት ውስጥ ነው ያለነው። ክርስትናችን በሰማይ ሚዛን ላይ ሲቀመጥ ውሃ ያነሳም፣ ቀለናል። ተሐድሶ ያስፈልጋል። ባለፈው ነግሬያችኋለሁ። እንደው አሁን ቢሆን ሁላችን ብንስማማ ሙዚቃውንም ጸጥ አድርገን ስፒከሮችንም ሰብስበን ወንበሮችንም ለቅመን
በእግዚአብሔር ፊት መውደቅ ጊዜው ይሄ ነው። እንደ ይሳኮር ልጆች ዘመንን የሚመረምር መንፈሳዊ ማቹሪቲ ካለ አሁን መሆን ያለበት የመውደቅ ለምን ስትል ብዙ ነገር እየተበላሸ ነው፣ እንደ ሀገርም እንደ ቤተ ክርስቲያንም። እና ነህምያ የተበላሸው ነገር ገባው። ይሄ ሰዓት የመዝሙር ጊዜ አይደለም አለ ነህምያ። ይሄ ሰዓት እኔ ተረጋግቼ የኔ ነገር ደልቶልኛል ተስተካክሎልኛል ብዬ አያገባኝም ብዬ ከንጉሱ ጋር ያለኝን ዝምድናዬን እያጠናከርኩ በደረጃ ላይ ደረጃ የምጨምርበት ጊዜ አይደለም ማለት። ካስፈለገ ያለኝ ደረጃ ይነጠቅ፣ እኔ መሄድ ነው የምፈልገው፣ መስራት ነው የምፈልገው። ስለዚህ ያንን ቅጥር እንድሰራ ቀድሜ በአምላኬ ፊት እጮሃለሁ አለ። በእግዚአብሔር ፊት አለቅሳለሁ አለ። ናያኔ ቀን በሐዘን መንፈስ እገባለሁ አለ። ያለው ሁኔታ የሚያሳዝን እንጂ እልል የሚያስብል አይደለም፣ የሚያዘምር አይደለም፣ የሚያስለቅስ ሁኔታ ሲሆን ሳንወረር፣ ሳንከበብ፣ ሳንበላ፣ ሳንመታ በእግዚአብሔር ፊት መሆን መልካም ነው። ግን ተወረን ለምን ዝም እንላለን? ግን ብዙ ዋና ነገሮቻችንን ጠለንና አተን ተቀምተህ ለምን ያስችልሃል? ተወስዶብህ ለምን ያስችልሃል? እንደ ትላንቱ ካልጸለይክ የተቀማኸው ነገር አለ። እንዴት ያስችልሃል? አስመልስ እንጂ ነገርህን አድሰ ይለውጥ አይበለው እንጂ። ትላንትና የነበረህን ትጋት፣ ትላንትና የነበረህ እህት ወንድሞችን መውደድ ዛሬ ከልብህ ተነጥቆ አንተ በሌላ መንገድ ትሮጣለህ። አድሰኝ፣ ቀይረኝ፣ ለውጠኝ፣ አስተካክለኝ፣ ህይወቴን እንደ ቀድሞ አድርግ ተብሎ ይባላል እንጂ ጀግና ሳይወረር ይጮሃል፣ ይጸልያል። ነገር ግን ደግሞ የሚያስተውል ሰው ከተከበበ በኋላም ቢሆን ከገባበት ከበባ እንዲወጣ የተነጠቀው ነገር እንደገና እንዲመለስለት በእግዚአብሔር ፊት እንደ ነህምያ መሆን። እግዚአብሔር ዘመናችንን ያድስልን፣ ይለውጠን። እግዚአብሔር ልባችን እንደገና ይቀይረው። ነህምያ ዘመንን ያውቃል። የጩኸት ጊዜ ነው አለ፣ የሐዘን ጊዜ ነው። አሁን ጠጅ እየጠጡ ደስተኛ የመሆን ጊዜ አይደለም። አሁንም ቆመው በሰራዊት ጌታ በእግዚአብሔር ፊት የሰራዊት ጌታ እግዚአብሔርን ቤት ልሰራ እንጂ አሁን በንጉስ ፊት የምቆምበት ጊዜ አይደለም። አሁን የእግዚአብሔርን ቤት የምሰራበት እንጂ አሁን ንጉስን ደስ ለማሰኘት የተለያየ የጠጅ አይነት የማቀርብበት ጊዜ አይደለም ማለት ነህምያ። ሸኘኝ ንጉሱ አሉ፣ ሸኘኝ። ውስጤ እየነደዳለ፣ ልቤ በቅናት ተበልቷል። የፈረሰ ነገር አለ፣ እሰራው ዘንድ ፍቀድልኝ። ምንድነው ነህምያ ያደረገው? በመጀመሪያ ነገር ፈርሶ ዝም አላለም። የተስተካከለውንና ያልተስተካከለውን ነገር ለየ። ስሙን በግል ህይወትህ የፈረሰውን ነገር ማየት ካልቻልክ፣ የተቀማኸውን ነገር ማየት ካልቻልክ አለቀ። የጠቢብ ሰው አይኖች በራሱ ላይ ናቸው። ተመልከት የፈረሰብህን፣ ተመልከት የተቀማኸውን፣ ተመልከት የተወሰደብህን፣ ተመልከት በልጅነት ወራት የነበረህን ግን ዛሬ ያጣኸው። ያ የልጅነት ወራት ለኢየሱስ ያለ ፍቅር፣ ያ እየተንበረከክ ከኢየሱስ ጋር የምታወራበት መስቀል ድቅን እያለብህ በኢየሱስ ፍቅር ውስጥ ቅጥል የሚልበት ያ ዘመን፣ ያ ዘመርህ የማጠግብበት ያ የእሁድ ማለዳ ፕሮግራም አልደርስ የሚልህ ያ ዘመን፣ ያ ወራት፣ ያ ቀን እግዚአብሔር ይመልሰው። እንደ ቀድሞ ዘመናችንን እግዚአብሔር ያድስ። ባለፈው እሁድ ተናግሬያለሁ። መሪ ስትሆን ማስተዋል አለብህ። ህዝቡ የቱ ጋ ነው? ቤተክርስቲያን የቱ ጋ ናት? ምንድነው የጎደለው? ምንድነው የሚያስፈልገው? የሚለው መለየት አስፈላጊ እና ምንድነው ያልኳችሁ? ቀድመን 2 ሰዓት ተኩል መተን ጉልበታችን መንበርከክ አለበት። ና ተንበርከክ፣ ና ጸልይ። እባክህ ጉልበትህ መሬት ይንካ። ቃል የሚለው ጉልበት ሁሉ ለእግዚአብሔር አብ ክብር ይንበረከካል። ግን ምንድነው ስትል ቀድሞ የነበረንን ነገር ስለተቀማን ቤተክርስቲያን የምንመጣው 5 ሰዓት ነው። እንዲህ አይነትን ሰዎች በእነሱ ላይ መፍረድ አይደለም፣ ማገዝ ነው የሚያስፈልገው። እንዲህ አይነት ትምህርት መስጠት ነው የሚያስፈልገው። ተወስዶ እኮ ነው፣ ተነጥቀው እኮ ነው፣ ቀዝቅዞ እኮ ነው፣ ቀንሶ እኮ። ብዙ ቸርች ላይ ይሄ ነው። አንዳንድ ቸርቾች ፕሮግራም የሚጀምሩት 4 ተኩል። ምንድነው ስትላችሁ ህዝቡ አይመጣም፣ ደከመው ህዝቡ፣ ኃይል አጣ፣ ጉልበቱን እንግዶች በሉት። ስለዚህ ይሄን ቃል እነግርሃለሁ፣ ቀጥለን እንጸልያለን። እግዚአብሔር ህይወትን እሳት ያደርገዋል። አንተ ገና ይሁን እሁድ ማለዳ አልደርስ ነው የሚልህ፣ በማለዳ ልሳን ታወራለህ፣ እየዘመርክ ወደ እግዚአብሔር ቤት ትመጣለህ። አሜን። ይሄን መንፈስ እግዚአብሔር ያበዛል። ዘመናችንን የሰራዊት ጌታ እግዚአብሔር እንደ ቀድሞው ያድሳል። ሃሌሉያ። እና በመጀመሪያ ምን አደረገ ነህምያ? ለየ የፈረሰውን ያልፈረሰው። ቀጥሎ እንዲህ አደረገ። ለፈረሰው ነገር ምንድነው ማድረግ ያለብኝ? ለተበላሸው ነገር ምንድነው መሆን ያለበት? እና ከወዴት እንደወደቅ አስብ ብሎ ለ6ቱ አብያተ ክርስቲያናት
አወዳደቃቸውን ሲነግራቸው ይሄ በጣም አስፈላጊ ነው። የቱ ጋ ነኝ ብለህ መጠየቅ አለ። ሲተጋ የሚገኝ ነቢይ፣ ሲተጋ የሚገኝ ሽማግሌ፣ ሲተጋ የሚገኝ ዘማሪ እንደ ነህምያ የሱ ነገር ቢመቻች እንኳን ምቾቱን ጥሎ እግዚአብሔርን ቤት ለመስራት ለትውልድ የሚኖር ደቀ መዝሙር። እግዚአብሔር ዘመናችንን እንደ ቀድሞ ያድስ። ነህምያ ለየ። ሁለተኛ ምን አደረገ? ነህምያ ማድረግ ያለበትን ነገር ምንድነው ስትሉ በእግዚአብሔር ፊት መሆን። በእግዚአብሔር ፊት መሆን አጣን። እኛና እግዚአብሔር ከተገናኘን ቆየን፣ ከረምን። ቸርች ብቻ ነው የምንገናኝ። የግል የመሰዊያ ህይወት የለም። ግን ነገር ፈርሷል። ግን ህይወታችን በራድ፣ ህይወታችን ለብ ያለ። ነህምያ የኢየሩሳሌም ነገር እንደፈረሰ በሰማ ጊዜ በእግዚአብሔር ፊት መሆንን ወሰነ። በእግዚአብሔር ፊት መጾምን ወሰነ፣ ማልቀስን ወሰነ። ነህምያ የወሰነው ውሳኔ ይሄ ነው። ዛሬም አገርን የሚመሩ ሰዎች የሚያስፈልጋቸው ነገር ይሄ ነው፣ በእግዚአብሔር ፊት መሆን። በቤተ ክርስቲያንና በአብያተ ክርስቲያናት በትልቅ የስልጣን ቦታ ላይ የተቀመጡ ነገር እንደሚፈልጉት እንዲሆንላቸውና እንዲሆንልን ማድረግ መቻል ያለብን ነገር ይሄ ነው። በማን ፊት መሆን? በእግዚአብሔር ፊት መሆን። ነህምያ በእግዚአብሔር ፊት መሆንን፣ በእንባ በእግዚአብሔር ፊት መቆየትን ወሰነ። በለቅሶ በእግዚአብሔር ፊት መቆየትን ወሰነ። በተሰበረ ልብ፣ በሐዘን መንፈስ፣ ለምን በሚል መንፈስ፣ ክብር ይመለስ በሚል መንፈስ፣ የኢየሩሳሌም ሞገስ እንደገና ይመለስ በሚል መንፈስ፣ ቤተ መቅደሱ እንደገና ተሰርቶ እንየው በሚል መንፈስ፣ ያ የቀደመው ቅጥር አምሮ እንየው በሚል መንፈስ በእግዚአብሔር ፊት መሆንን ወሰነ። በእግዚአብሔር ፊት ሆነ። በእግዚአብሔር ፊት የተሰበረ ሰው ዓለም አይሰብረው። በእግዚአብሔር ፊት ጎንበስ ያለ ሰው ዓለም ጎንበስ ስትልለታለች። ለእግዚአብሔር የተገዛ ሰው ዓለም ትገዛለታለች። በእግዚአብሔር ፊት የወደቀ በዓለም ላይ የተነሳ ነው የሚሆን። በእግዚአብሔር ፊት ራሱን ያዋረደ በዓለም ላይ በምድሪቱ ላይ ሞገሳም እሱ። በእግዚአብሔር ፊት የወደቀ በዓለም ላይ ቀና ብሎ የሚመላለስ እሱ። ይህንን ጉዳይ ይህንን እውነት ለመንፈሳዊ ሕይወትህም ብቻ ሳይሆን ለምድራዊ ሕይወትህም መርህ ነው ውሰደው። ስራ ላይ እንዲሳካ፣ አገልግሎት ላይ እንዲሳካ፣ ትዳር ላይ እንዲሳካ፣ ኤቭሪዌር እንዲሳካልህ፣ ዓለም ላይ ቀና እንድትል፣ ዓለም ላይ ሞገሳም እንድትሆን፣ ህዝብ እንዲሰማ፣ ህዝብ እንዲወድህ፣ ህዝብ እንዲያከብርህ አንድ ማድረግ ያለብህ ነገር አለ። በእግዚአብሔር ፊት መሆን። እደግመዋለሁ። በእግዚአብሔር ፊት የተደፋ ዓለም ላይ ቀና ይላል። በእግዚአብሔር ፊት ያለቀሰ ዓለም ላይ ሲመላለስ ይስቃል። በእግዚአብሔር ፊት ራሱን ያዋረደ ዓለም ላይ ሲመላለስ ሞገሳም ነው። ነገሩ ግን የተገላቢጦሽ ሆነ። ሞገስ እንፈልጋለን፣ በእግዚአብሔር ፊት አንዋረድም። መሰማት እንፈልጋለን፣ ነገር ግን ለእግዚአብሔር አናሰማም። ገዢ መሆን እንፈልጋለን፣ ነገር ግን ለእግዚአብሔር አንገዛም። በምድር ላይ በተለያየ ህይወታችን ክፍል ቀና ብለን የድል ሰው መሆን እንፈልጋለን፣ ነገር ግን በእግዚአብሔር ፊት አንሸነፍም። ዓለም ላይ አሸናፊ የሚሆነው ለእግዚአብሔር የሚሸነፍ ነው። ዓለም ላይ ገዢ የሚሆነው ለእግዚአብሔር የሚገዛ ነው። ዓለም ላይ ቀና ብሎ የሚሄደው ለእግዚአብሔር ጎንበስ የሚል ሰው። ነህምያ ይሄ ገብቶታል። ወዳጆቼ፣ ወገኖቼ ሆይ በህይወት ዘመናችሁ ቀና ማለት ትፈልጋላችሁ? ከተማው ላይ ምድሪቱ ላይ የድል ሰው መሆን ትፈልጋላችሁ? ተሸነፉ ለእግዚአብሔር። አረጋግጬ ዛሬ እነግርሃለሁ፣ ለእግዚአብሔር ያልተሸነፈ ዓለም ላይ አያሸንፍም። ነገሩ ተቃራኒ ነው። ለእግዚአብሔር መገዛት ዓለም ላይ ምን ያደርግሃል? አሸናፊ። በእግዚአብሔር ፊት መውደቅ መንበርከክ ዓለም ላይ ምን ያደርግሃል? ቀና ያለ ሰው። ነገስታቶች ሳይቀሩ የሚሰሙት፣ ኃያላኖች ሳይቀሩ የሚገዙለት፣ ምን አለ ብለው የሚሉለት፣ ለእግዚአብሔር ቃሉን ያሰማ ዓለም የሱን ቃል ለመስማት ትጓጓለች። ቃልህ ርካሽ አይሆን። ቃልህ በእግዚአብሔር ጆሮ ገብቷል። ነግረኸዋል፣ አውርተሃል፣ ከዋናው ጋር አውርተሃል። ዓለም ላይ መልእክት ይዘህ ስትመጣ ዓለም ቃልህን ትሰማለች። እኛ ግን ገዢ መሆን እንፈልጋለን፣ ሞገሳ መሆን እንፈልጋለን፣ አሸናፊ መሆን እንፈልጋለን፣ የተሳካለ ሰው መሆን እንፈልጋለን። ነገር ግን በእግዚአብሔር ፊት አንሆንም። እየሰማችሁኝ ነው? አሸናፊ የሚሆነው ማን ነው? ለእግዚአብሔር የተሸነፈ። ገዢ የሚሆነው ማን ነው? ለእግዚአብሔር የተገዛ።
ዓለም የማትሰብረው ጠንካራ ሰው ማን ነው? ለእግዚአብሔር የተሰበረ። እግዚአብሔር የተሰበረ ዓለም ቃሉንና ድምፁን የምሰማለት ሰው ማን ነው? ለእግዚአብሔር ቃሉን ያሰማ ድምፁን ያሰማ። የህይወቱ መርህ ይሄ ልቡን ሰበረ። አረ ሃሌሉያ! ልቡን ለእግዚአብሔር ሰበረ። በእግዚአብሔር ፊት ተደፋ፣ በእግዚአብሔር ፊት ተመረከከ። እሰራዋለሁ አለ፣ ወጣ። አንተ እነ ጦቢያና እነ ሰንበላጥ ለምን ይመስልሃል ያልሰበሩት? በእግዚአብሔር ፊት የተሰበረን ማን ይሰብረዋል? ማን ይሰብረዋል? እንገረ የፈለገ ቢደራጅ፣ የፈለገ ቢሰለፍ፣ የፈለገ ጦር አዝማች ቢሆን። አኪጦፌል የሚባል አደገኛ መካሪ ነበር። ታውቁታላችሁ ይሄንን ሰው? አኪጦፌል ምክሩ ጥልቅ እንዳንዳንድ ሸረኛ ሰው። አኪጦፌል በፕሮፊት ቅዱስ ላይ መከረ ማለት በቃ ነገር ሁሉ ድራሽ አባቱ ነው የሚጠፋው። አኪጦፌል በዳዊት ላይ መከረ ማለት አበቃ። ጥልቅ ሴረኛ መካሪ ነው አኪጦፌል። በማን ላይ መከረ? በዳዊት ላይ። እና ዳዊት ለእግዚአብሔር የተሰበረ፣ ለእግዚአብሔር የተንበረከከ ጥልቅ የሆነ የአኪጦፌል ምክር ዳዊትን ሊያገኘው አልቻለም። ለምንድን ነው ያላገኘው? ይሄ ሴራ ብለህ ስትል ሰውየው መርህ ያውቃል፣ መውደቅን ያውቃል፣ ዝቅ ማለትን ያውቃል፣ በእግዚአብሔር ፊት መሆንን ያውቃል። ነህምያ እነ ጦቢያ እነ ሰንበላጥ እነ ጌሳም እነዚህ ሸረኞች ረጋሚ ሟርተኞች ሰዎች ሲነሱበት ነህምያ ቀልበስ ያላለው እጥፍ ያላለው ሐሳብ ያልቀየረው አረ ይሳካል እያለ በጀግንነት ጀምሮ በጀግንነት የጨረሰው ምንድነው ምክንያቱ? ጠላቶቹ ቀላል ሆነው እንዳይመስል ቀድሞ በእግዚአብሔር ፊት ወድቋል። ቤተ ላይ እንዲሳካልህ ትፈልጋለህ? ስራህ እንዲቀና ትፈልጋለህ? የሌለህ ነገር እንዲኖርህ ትፈልጋለህ? በአገልግሎት መውጣት ትፈልጋለህ? ይሄንን ነው ማድረግ ያለብህ፣ በእግዚአብሔር ፊት መሆን። እግዚአብሔር ፊት መሆን። እናቶች ስሙኝ፣ በጌታ ወጣቶች እህቶች ስሙኝ። እናንተ የጽዮን ዜጋ ይሄ ትውልድ ይስማኝ። በማፊት መሆን፣ በእግዚአብሔር ፊት መሆን። በእርግጥ በእግዚአብሔር ፊት እንዳንሆን የሚያደርጉን በጣም ብዙ ነገሮች አሉ። አንድ ቀን አስተምሬያለሁ። እጃችን ላይ ያለ ቴክኖሎጂ አገልጋዮችን ጨምር የሚፈታተነን የፌስቡክ ዘመን፣ የቲክቶክ ዘመን፣ የዩቲዩብ ዘመን፣ የወሬ ዘመን፣ የቴሌቪዥን ዘመን፣ የተከታታይ ድራማ ዘመን በእግዚአብሔር ፊት እንዳንሆን ጊዜያችንን እምሽክ አድርጎ የሚበላ ግን በህይወታችን ላይ ምንም የሚጨምረው ነገር የለም። ካስፈለገ ከክብር የሚያወርድ ከፍ የማያረጋል፣ ለከፍታችን አስተዋጽኦ የለም። ይሄ የእምነት ጀግና ነህምያ ግን ምቾት በእግዚአብሔር ፊት ከመሆን አልነጠለው። ብዙዎቻችንን መከራ ለመኖሩ ነገር አማን ሰላም መሆኑ ያን ጸልይ በእግዚአብሔር ፊት እንዳንቆይ አድርጎ ነው። አገር አማን መሆኑ ነህምያ ተመችቶት ያንን የመሰለ በንጉሥ ቤት መቆየትን ተወው። ይበልጣል አለ በእግዚአብሔር ፊት መሆን። ወዳጄ ልንገርህ፣ የሚበልጣው በእግዚአብሔር ፊት መቆየት። እግዚአብሔርን ሳይ 80 ቀን ከሮጠ እግዚአብሔርን ይዞ 8 ደቂቃ የሮጠ ይበልጣል። ከተጋህ ጌታን ይዘህ ከተጋህ ጸሎት አስቀድመህ ከተጋህ በእግዚአብሔር ፊት እየሆንክ ስራ የሚያምረው ህይወት የሚያምረው ኑሮ የሚያምረው በጸሎት ሲያሸበርቅ በእግዚአብሔር ፊት በመሆንና በመቆየት ሲጀመር ስራ ይሳካል። በጸሎት ጀምረህ ስትጀምረው ጸልየ ስትወጣ ጸልየ ስታደርገው ነገሩ በሙሉ you will be successful። እረ የዘላለም አምላክ ዘመናችንን እንደ ቀድሞ ያድስ፣ እንደ አባቶቻችን ዘመን እግዚአብሔር ያድሰው። ባክ አባቶች ስሙኝ። ይሄንን ፕሮግራም በጂኤምኤም ቴሌቪዥን እያያችሁ ያላችሁ፣ በኢቫንጀሊካል የቴሌቪዥን ፕሮግራም እያያችሁ ያላችሁ ዛሬ ጥር 10 2018 በኢየሩሳሌም ቤተክርስቲያን በለውም በኢትዮጵያ ቅዱሳን አብያተ ክርስቲያናት አንድ ትልቅ አዋጅ እናውጃለን። ከነገ ከጥር 11 ጀምሮ ለ40 ተከታታይ ቀናቶች በእግዚአብሔር ፊት በጾምና በጸሎት እንድንሆን የእግዚአብሔር ፈቃድ። አሁን በእግዚአብሔር ፊት የምንወድቅበት እንደ ነህምያ፣ ምንጮህበት እንደ ነህምያ፣ ምናለቅስበት እንደ ነህምያ ከአዳማ ናዝሬት ከኢየሩሳሌም ትውልድ ቤተክርስቲያን በኢትዮጵያ ምድር ላላችሁና በተለያየ ዓለም ዙሪያ ያላችሁ በዚህ ሰማያዊ የጾም ጸሎት ጥሪ ባላችሁበት ስፍራ በመሆን አብራችሁን እንድትጾሙና እንድትጸልዩ የሰማይን ፈቃድ ቤተክርስቲያን ታስተላልፋለች። በጭብጨባ እናጸናለን፣ በእልልታ እናጸናለን። ዓላማው አንደኛ ለግል ሕይወታችሁ፣ ሁለተኛው ዓላማ ለቤተክርስቲያናችንና ለአብያተ ክርስቲያናት በሙሉ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላሉ አብያተ ክርስቲያናት በእግዚአብሔር ፊት እንደ ነህምያ እናለቅስ። ሶስተኛ ለምድራችን ለሀገራችን
ስለዚህ ይሄ የአርባ ቀን ጾም ጸሎት ዓላማ አለው ለግል ለአብያተ ክርስቲያናትና ለሀገራችን በእግዚአብሔር ፊት